ለምን እንደሆነ አላውቅም በጣም የሚጨንቀኝ ነገር ሌዘር ሱሪ ወለተና የሚጠብስልህ ሙቀት እዛን የሚጨንቀኝ ቅቅል እንቁላል ያደርግልሃል እግዚአብሔርን ቶሎ ካላወለክ እኮ ይፈስልሃል በጣም ኧረ በስመ አብ ከዛ ሎሬት ነው የምትወለው እንዴ እግዚአብሔር ካላበድ ሌዘር እኮ የሚያስፈልግ ማታ ይሄ ብርድ ታይም የለም በቃ እሱ ላይ ብርዱን ሙቀት እንዲይዝልን ነው እንጂ ጃኬቱ በቃ ሌዘር እኮ ጃኬቱ በቂ እኮ አስበዋል እንትና ሰመራ ሌዘር ሱሪ አድርገህ ኧረ በስመ አብ አትወልድም ከዛ በኋላ ያኔ ነው ቂጤና አላበኝ የምትል ቂጥም ካበቃል ጥሩ ነው እንጃ ምን ነሆንክ እንደ ነፎን ጋግናል ምን እንዳስነካሽኝ አላውቅም ነገሩ ብለን እናውቃለን እኮ አሁን ይኸውልህ አንደኛህን ሁለተኛ ያልክ ትሄዳለህ የሆነ በቃ የበዙ ሲመጡ ትተዋለህ እንጂ መጀመሪያውና ሁለተኛ ምናምን ያማል እንዴ እንቅፍርጣ እንዴ የሚያደርግ ማርያም ነው እንዴ የመጨረሻ ኮንተንት ነው ጠበብ እኮ በቃ አንዴ ዘፋኝ ያረጋል እንዴ ግጥም ጻፍ ያረጋል እንዴ ሰዓሊ ያረጋል እሷ የምትወዳቸው ነገሮች በሙሉ ታረጋል የሆነ ግን እግዚአብሔር ምን እንዳረክሽኝ አላውቅም ምናምን የሚገርመኝ ግን እንደ አይነት ወንድ እንዲህ አፍቅሮ የሆነ ሳሊ ደግሞ ይወጣለት ሲመጣ እነሱ የሚከረበቱት ነገር ክርብት ይልባቸውና ደግሞ ምን እንዳስነካኝ አላውቅም ይሏል አንተ ለፍተህ ተከርበተ አፈርድም ይበልተ ከጨረስክ በኋላ የሆነ ሰው በምንድነው ምን ላይ ነው በጥጃ መስሏቸው ሰምተታቃል በቃ ጥጃ ናት ያፈቀርካችክ ማለት ከዛ የሆነ ጭራዋን ስትይዛት ምናምን በቃ ካለቀከኝ በቃ ካሊ ከዛ ይጂ በቃ ምን አይራስሽ ምናምን ጉዳይ ስለቃ ምናምን ሞታ ካልወገው ሙሉ ግቢ ነው የምታዞር በቃ ለምን ግርም የሚል ነገር ያለ ነው አብሺ ግን የሚገርመኝ ነገራቸው እነሱ ራሱ ይሄን ተፈጥሯቸውን የሚረዱት አይመስልኝ ምን ይሄን ተፈጥሯቸው እንደዚህ አይነት ተፈጥሮ እንዳላቸው የሚረዱት አይመስልኝ ሰላም ውድ ሃይሎጋ ኢንተርቴይንመንት ቤተሰቦች እንዴት ናችሁ ዛሬም በድጋሚ ከቻሳ ብለናል ሃይሎጊያንስ ዛሬ ዘን የመጣው ነው ደግሞ በጣም በታይማችን ዘፈኒስት የነበረ ሰውዬ ነው ሙዚቀኛ ነው ኮሜዲያን ነው ብዙ ነገር ነው ጥላውን እልፍን ያውላችሁም ታቁታላችሁ ብዙዎቻችሁ በእኛ ታይም የነበራችሁ ሰዎች አሸው አንበሳው በሚለው ታቁታላችሁ ዛሬ ግን ይዘን የመጣ ነው የሱ ስራ የሆነውን እፍን ሚል አንድ ሙዚቃ ክሊፑን ነው ይዘን የመጣ ነው ፈኒ ነው ያስቀናል ብለን አስበናል አይ ሆፕ እናንተም ከኛ ጋር አብራችሁ የምትስቁ ይመስለናል ስለዚህ ወደሱ ስራ እንሄዳለን እናንተ እንደተለመደው የሃይሎጊያንስ ኢንተርቴይንመንት ቤተሰብ መሆናችሁን እንድትቀጥሉ ላይክ ኮሜንት ሼር እና ሰብስክራይብን ጡቃ ማድረግ እንዳትረሱ ነው እናሳስበው እስካሁንም ለምትሰጡን ድጋፍ ለምታበረታቱን ሁሉ ከልብ እናመሰግናለን በጣም እግዚአብሔር ይስጥልን ስለዚህ ዛሬ ይዘን ወደ መጣ ነው እፍን ወደ ጥላውን እልፍነህ ስራ ነው የምንሄደው በርግጥ ወደ በርገዳው ጥላይ ኮበሌ ሲጮህ እኮ ነው ሲል ይልል ነው መስከው ነው በስመ አብ ጥሪቲ ነው ማውጣለው ውሽማ ውሽማ እንዳለኝ የምታቆነ ሚስቴ እንዴት ነው የምተኛው እንደዚህ ኪጀምር ነጋራ ዳይዳሉ ውሽሜ ጋር አረ ለተኛ ያዘችው ማማሲያ እግዚአብሔር ታንቆራጥታለች እሺ ጭራሽ አራዳት በጧት ቀስቅሽኝ ውሽሜ ጋር ይላል አረ
ጀመረሽ ደግሞ አሪያውን በቃ ባልጠበስኩት ነው የምጠረጠረው ነው የሚለው ታዲያ እሷ ከተማ የምትሄደው የለመድከው ነገር አለ እንትን ትላንትና አንድ ቲክቶክ አጋጣሚ ስክሮል ሳደርግ ተጠራጣሪ ገርል ፍሬንድ ስንኖር ምናምን እዛ የሆነ ትደውልለታች ምናምን ሄሎ ምናምን ሄሎ የነ ምን ተኝቻለሁ የት ነህ ቤት ተኝቻለሁ ከማጋ ከአንዳንድ ማለት ነው ከማጋ እንዴ ቤት እኮ ነኝ ከማጋ ከዛ ማዘር ውስጥ ጠራው ከዛ ማነች ማሚ እንዴ ማነች ደግሞ መጣራ ከሴት ጋር ቤት እንዴ ቤት ነኝ እኮ አልኩሽ ማሚ ነች አገናኘኝ ድምጿን ካልሰማሁ አላምን ጃቢር ጥርጥር እኮ ግን ኧረ በስመ አብ እንዴ ዛክ እስኪ ያረገ ግን ሪሌሽንሺፕ ኧረ ዲ አባቴ ይሄ ዝገት ከሆነ መጀመሪያ ቶክሲክ ከሆነበት እንደዚህ አይነት ነገር በቃ ካላመነ ምን ለምን ግን ማለት አንዳንድ ሰው አለ ደግሞ ነው ያምናታለሁ አርግዛ እስክመጣ ከሌላ ነው ያምናታለሁ ምን ደሞ አለ እንደሱም ማሰግጥ ኧረ እኔ በጣም ነው ማምናት አልጋ ላይ ያገኘዋቸው እንጂ ምን አረጉ እንዳለው ሰው እንደዛም አቱን ጥርጣሬና ፋክት መለየት እንጂ ስግጥ አርጉ እኛ ከተማ ምን አሁን እኛ ገጠር ምን ሄደው እንደዚህ ኮንትሮል ማድረግም ማዛ ነው አሁን በቃ እኔ ሚስቴ ምናምን ሪስፔክት አለው አሁን ክለብ ልወጣ ነው ምናምን ብለ አስበዋል የማይታለፉ መስመሮች አሉ ግን የሆነ ማድረግ ያለባት ነገር አሁን ከጓደኞቿ ጋር ስትሄድ ማን ነው ወገሌ የወንድ ድምጽ ከጀርባ ይሰማል ማን ነው ምንድነው ምናምን ብለ ጆሮዋን የምታደመው ከሆነ የሆነ ሳለ ፍቅሯ እያለቀ ነው የሚመጣው እኔ ብዙ ጊዜ ለሰው ስለ እንደዚህ አይነት ስቶሪ ሳወራ ብዙ ጊዜ ኤግዛምፕል ማድረግ ነው ታውቃለህ ለምሳሌ ትልቁ ፍቅር የፈጣሪ ፍቅር አለ ከዛ የእናት ፍቅር ነው በምድራዊ ነገር ካሰብከ የእናት ፍቅር ነው አሁን እናት ልጇን የሌለ ነው በቃ ፎንቃ ነች ስለምትወደው ያ ልጅ እንዳይሄድ አሁን ለምሳሌ አንተ ዳዴ እያልክ መራመድ ስትጀምር እንዳትወድቅ እንዲያትይዝማ ይሰበራል ብላ ትለቀሃለች መራመድ ይችላል እዚህ ተደርሳለህ በነፃነት ካለቀከው ፍቅርን እና በራሱ እንዲቆም ከዛ አንተና ምን እንዲህ ካላረከው መቆጣጠር ሽባ ነው የሚያደርገው ፍቅሩ በቃ ገብቷል ሽባ በቃ እድሜ ልክ በዳዴ ነው የሚሄደው አያድግም ያፍቅር ያንተን ጣዕም የሚያቀው ሌላ ማለት አንተ ሬት ካላልክ ማለት ነው እዛ ስቶሪ ውስጥ እዛ ግንኙነት ውስጥ የሆነ ሬት የሚል ሰው ካልሆንክ ያንተ ጣዕም ይታወቀው ሌላ ሰው ሲታይ ነው ሴንስ በመቅረብ ነው እንጂ እንትን ያብሮ በመጋደም ምናምን አይደለም ግን ያንተ ጣዕም ሌላ አሁን ለምን ታወራለሽ ምን ችግር አለው ስልክ ያወጣችሁ አንተም ብቻ ልታወራ ነው ወሬው ምን አይነት ነው ወሬው ምን መጀመሪያ ራሷን መታቀ ሰው ነው የሚያስፈልገው ገብቷል ይሄ እንደ አምቡርቱ ጤፈስ ማጠራቀሚያ 30 ሰው ጋር የሚሄድ ሰው ከሆነ ምን ታረጋለህ እዛ ጋር አንተ ራስ መጀመሪያ አንተም እንደዛ መጥቶን ከሆነ ነው ገብቷልና ዝም ብላችሁ የምትጠራጠሩ ሰዎች መጀመሪያ ጥራጥሬ ያቁሙ እና የተመጣጣነ ሰራዋለን ኤሌክትሪሻን ሆኖ ወይ ግቢው ዳቦ የሚበላበት ግቢው እግዚአብሔር ያለ የሚመጣ እግዚአብሔር ጥሌ የመጨረሻ የሚመች ነው ጥሌ አንደኛ ነህ እስካሁን ባለው ብትጠረጥርህም እኛን ጠረጥርህም ትመቸናለህ እሷን ግን ጠርጥር
እኔ በቃ ደግሞ ያለፈበት ላይፍ እንዳልኩሽ እኔም ባይና በጣም ነው ያሳዘነኝ ላይፉን ሲያወራ የነዚህ ጊዜ ኮሜዲያንነት እኮ በቃ አትሰለቸውም ራሱ እንትናቸው ብዙ ለፍቷል መድረክ ሲመራ አሁን አንተ የሆነ ቦታ በቃ የሆነ መሸት ላይ ምናምን ያወራሃትን ቀልድ ዞሮ ኮሜዲያን ይዞት ይመጣል የሆነ እግዚአብሔርን ብዙ ሰምቻለሁ እኔ እንደዚህ የሆነ ታይም ያወራ ነው ቀልድ እዛ ስታንድ አፕ ላይ ዘው ይነግራል ገብተህ ቦሌ ሮክ ምናምን ገብተህ ማታይነ ሄዳ አትጣላ የኔ ነው ብለህ ታዲያ መድረክ ሲመራም ጀግና ነበር ምናምን አንዳንዴ እንደዚህ በአርት ላይ ብዙ ዋጋ የከፈሉ ሰዎችን እናስታውስ ብለን ነው እኛም እንደኛ ቪዲዮዎች የምንሰራው ክሬዲት ስለሚገባቸው ማለት ነው እኔ ተመሽቶኛል የሆነ ታይም ስለ እንትና አሁን በዚህ በቅርቡ ታኩር እንትን ላይ ከወጣ በኋላ የማን እንደሆነ አልስታውስ እኔ ብዙ ሰዎችን ሳይሆን የሚሰሩትን ላይ እንትን ብዬ የተሸወደ ትውልድና የነቃ ትውልድ አይነት ነገር ነው ጽሁፍ ኦኬ እና ብዙዎቹ ታዋቂ በነበሩበት ታይም ላይ ያገኙትን ዕውቅናና ገንዘብ ዝም ብለው ነው ተፈጥቷል ነገ የሆነ ነገር ሲቆም አሁን ታኩር ቲክቶክ የሆነ ነገር ቢሆን ምናምን ምን ይሆናል ብላ አይታወል ጽሁፍ እሺ አይ ጽሁፉን ሽቶ ቤት ከፍቷል ምናምንና እነጥላሁን በነበራቸው ፌመስነት በነበራቸው ያኔ ይብዛሚነስ የሚሆነች 5 10 የሚያገኙት ገንዘብ ነበር ገብቷል እሷን ይሄ ነገር ፌድ አውት ቢያደርግ ምን አድርገዋለሁ የሚል ነገር ያኔ ቲንኪንግ አልነበር ገብቷል ዕውቅና doesn't last forever የዛሬን መኖር በዛሬ ያው እንትኑም ጨብሲ ማለት ቀምቀመው ምኑ ብዙ ነገር መጠጥ የገሌ ልጅ አያስብልም ትውልድ ይዳን ከኛ ተማሩ በእኛ ይብቃ ሲጠጣ እንደኖረ ሰው በእኛ ይብቃ ለማንኛውም ጥሌ ተመቸናል የመጨረሻ በጣም ነው የምናደንቀ በጣም የኛ ታይም በቃ አይከን እና በጣም የሚገርሙ ስራዎች አሉት እኛ ዛሬ በዚህ መጣን እንጂ ከዚህ በኋላ አሉት ብዙ ስራዎች አሉት አሸዋም በሰው ቅድም መግቢያ ላይ ያልናችሁ አለ ሌሎችም አሉት አይኮበሌ ያበዳለ አዎ የተስተስጣዚ የሚያይበት ማለት ነው የሱማማ እንደ ግብዳ እንደ ቀጭም ነው ይያል የሚያይበት ለማንኛውም ብዙ ስራዎች አሉት በሌሎች ስራዎችን በቀጣይ እንመጣለን የዛሬን እንደዚህ ያየ ነው የሆነ ሰዓት ሳቅን የሆነ ሰዓትም ያው ፈከዝን ምን ሆኖ ነው እቺን የመሰለች ብሎን ብለን እንትናልን ጥሌ ያጣፍጥልን ነው ምንለው ሌላ ምንም አንልም ለማንኛውም በዛሬ እንዝገው ከፍራት እኛ እንግዲህ የጥላውን ልፈነ እፍን ፍቅራችን የሚል እኛም የኛንም ፍቅር የሁላችንም ፍቅር እፍን አድርገን ጻባችንን በውስጥ ፍቅራችንን በአደባባይ አድርገን እንግዲህ ቀሪው ጊዜያችንን እንድናሳልፍ በአይሎጊያንስ ኢንተርቴይንመንት ስም እንጠይቃለን ጥሩ መልእክት አለው ቀልድም ቢሆን አሪፍ መልእክት አለው ስለዚህ መልእክቱ ላይ ፎከስ እናርግ ፍቅር በጋድ ቢወጣ ጻብ ደግሞ አሰሽፍና አርጋ ውስጥ ብናስቀረው ጥሩ ነው ስለዚህ እሱን ነው ያለ ያለው አይገስ ስለዚህ እኛም ወደንለታል ጥሩ ነው እናንተስ ምን ሐሳብ አላችሁ ምን አስተያየት አላችሁ ኮሜንታችሁን ከስር ኮሜንት ሴክሽን ላይ አስቀምጡልን ላይክ ኮሜንት ሼር እና ሰብስክራይብ ያደርጋችሁ የቻናላችን ቤተሰባችን እየሆናችሁ ቀጥሉ እዚህ ላይ የዛሬውን እናበቃለን እስከ ሳምንት ትላል እንደ ኢቲቪ ሼርን ሰንብት